ሰላም ውድ ቤተሰቦቼ እንደምን አላችሁ? ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። በተለይም በለምጽ ለሚቸገሩ፣ በቆዳ በሽታ በቆዳ ህመም ለሚቸገሩ ብዙ ሰዎች ይህንን ቪዲዮ ሼር ማድረጋችሁን እንዳትረሱ። ምን ያህል የአጋንንት ሴራ እንደሆነ እንዲረዱ እንዲያውቁ ይህንን ቪዲዮ ለሁሉም ሰዎች ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሂድ። ምንድነው ይሄ ነጭ አረከው? መተት ምስጢር መተት ስትል አበላሽ ተብዬ አበላሽ አካል አበላሽ አካሏን አንጻ ሙሉ ለሙሉ ተብዬ ልጅቷ ግን ያው ተቋር ነው ወይስ አይነ ጥላ? የለምጽ ተቋር ነው ወይስ የለምጽ አይነ ጥላ? በአይነ ጥላ አበላሽ ተብሎ አበላሽ በቃ ሙሉ ነጭ አድርግ ተብዬ ተላኩኝ። የተላከ በሙሉ ነጭ አድርግ ነው የተባለ። አዎ ዛር ሰለም አለው። የትኛው ነው ዛሩ ነው እንዴ ነጭ የምታረቀው? የትኛው ነው? ተባብሬ ከአይነ ጥላው ጋር አይነ ጥላ ጋር ተባብረን ከተላመታቱ ጋር አይነ ጥላ የእናት የእናት አንዳንድ ጊዜ የቡዳዎቹ አይነት ይለያል። ለምጽ ያለባቸው ሲበሉ ያንን ይዞ ይገባል። ደግሞ የተባለውን ለማድረግ የውስጥ ተከታታይ መንፈስ አለ። የውስጥ የሚከታተል እድሉን፣ ሁኔታውን፣ ባህሪውን እየተከታተለ አካልና ገጽን መለወጥ። ስንት ዓመት ነው እንዲካረካት? ይሄ ልጇን የጀመርኩት ሰሞኑን የተላኩ ነኝ። አንድ ወር አልሞላው። የእጇ አንድ ወር አልሞላው። የከንፈሯ ደግሞ ወደ ትንሽ ቆየት ተብሏል። ግን እሱም ያው ተልኬ ነው። ስንት ጊዜ ነው? አጠቃላይ 5 ዓመት ይሆናል። 5 ዓመት ምናምን ይሆናል። 5 ዓመት ከጀመርካት በፊት ይሄ አልነበረ? የለም ነበር። ባሏ ታጣላታለህ? ኧረ አላገባችም እንዴ ባል? የምን ባል? አንተ ደግሞ የምን ባል? እንዴት አለን አይደል? እኛስ አለን አግብተን ምናምን የተቀመጥን አለን አይደል እንዴ? አግብተናታ መልቦጥሽ ተዘጋጅ። ውጣ። ስንት ናችሁ ጠቅላላ? 28 አጋንንት ነው ሰይጣን። የምቀኛ መተት። አንተስ ምንድነው? ዛር ነህ። አንተስ ምንድነው? መተት አስራው ነው። ምኑን? እግሩን፣ ሰውነቱን እንዳይንቀሳቀስ ሰውነቱን እንዳይንቀሳቀስ አልባጠና ውጣ ከሰውነቱ ላይ ተለበሉታ። ተነስቁም እንኳን እግሩን ልቀቅ። ቶሎ ልቀቅ እንኳን ቶሎ ወደ አፍ ላይ ውጣ። ዱብ በላ። እግሩን ልቀቅና ተነቃነቅ። አንሳ እግሩን። ስንት ዓመት ነው ከያዝከው? 7 ወር። ምን አደረከው? 7 ወር እንዳይንቀሳቀስ ታዞረዋል። እሺ በተመርከክ ቶሎ በል ውጣ ከሰውነቱ ላይ። ተዘጋጅ፣ አንተም ተዘጋጅ። እዚህ ጋር ግባ። ተጋቡን ቶሎ በል። አብላው። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ፋኑኤል ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ 7 ጀምሮ አስወጣልኝ። ነው ማነሽ? ይሻረግ አባ ማነው? ወልደ ማርያም። እስኪ ተነቃረ እግርህን አትፍራው እንጂ ዱብ በል እንጂ እግርህን አንሳው። እግርህን ፈራው። ምን ነው? በጣም ስለቆየብኝ ያማለው። እስኪ ተዋ ይሄንን ዱብ በል። አትፍራው እንጂ ስገድ። አይቷል። በፍርሃት ይወጥርና ይይዛል ሰውን። አይዞህ ምን አሁን እኮ ያው እንግዲህ ተነስ በቃ በርታ። አሁንም ስገድ፣ አታቋርጥ። ይሄ ስንት ጊዜ ነው ከመጣ? ሰሞኑን አባ ችግር አለ ይታወቀኛል። ሲሆን ራሱ ያመኛል፣ ይደነዝዘኛል።
ምናምን ከዛ ወዲያው ያወጣው ነጭ አልነበረም የለም ነበር። ቅርብ ጊዜ ነው እንደዚህ ወራረኛ አባ በርበርች እሺ ነው አባታ መኖሩልን። እንግዲህ ውድ ቤተሰቦቼ በቪዲዮ እንደተመለከታችሁት ነው። ዛሬ ብዙ ቤተሰቦቻችን ብዙ እህት ወንድሞቻችን በዚህ ጉዳይ ይቸገራሉ። ነገር ግን ምንም በማያውቁበት መንገድ ሰውነታቸውን በሙሉ ይቀይረዋል። ነጭ አድርጎ ብዙ የማይሆኑ ማንነቶችን ሰጥቶ ከለራቸውን ድብልቅልቅ አድርጎ እንዲሸማቀቁ፣ እንዲፈሩ፣ ሰው እንዳይቀርቡ አድርጎ ደብቆ ያስቀራቸዋል ማለት ነው። በጣም የሚገርሙ የዚህ መንፈስ ሴራ በጭራሽ መንፈሳዊ ቦታዎች እንድትሄዱ አይፈልግም። በጭራሽ ወደ ቤተክርስቲያን እንድትቀርቡ፣ ጸበል እንድትጠመቁ፣ ራሳችሁን መንፈሳዊ ወይም ደግሞ የመንፈስ ወይም የአጋንንት ሴራ ነው ብላችሁ እንድትረዱ በጭራሽ መረጃ እንድታገኙ አይፈልግም። እኔ በጣም ብዙ ሰዎች በዚህ ጉዳይ ላይ አግኝቼ ለማናገር ቢሞክር ብዙዎቹ ሊያዳምጡኝና ሊሰሙኝ ፈቃደኛ አይደሉም። ምንም ጭራሽ ማለት ነው። ኢቭን ከኛ ቤተክርስቲያን ወጥተው ወደ ምንፍቅና ወደ አዳራሾቻቸው መሮጥን የሚመርጡ በጣም ብዙ ሰዎች ገጥሞኛል እንደዚህ ማለት ነው። እና መንፈሱ ምንድነው የሚያደርገው? ከኛ ቤተክርስቲያን አስወጥቶ ወደ አዳራሽ ወስዶ በፓስተር በምናምን እንዲጸለይላቸው እስከ ማድረግ ድረስ የሚያደርስ መንፈስ ነው። ብዙዎቻችን አንረዳውም። በተለይም ደግሞ የዛር መንፈስ በእናት በአባቶቻችን በቤተሰቦቻችን ሲመለክ የነበረ መንፈስ ከሆነ እየቆየ ይመጣና ራሱ እንደ ቡዳ ሆኖ ሰውነታችንን ይበላዋል ማለት ነው። ሰውነታችንን ይበላዋል። የማይሆኑ መልኮችን ያመጣል። በጣም በሚገርም ሁኔታ ከእያንዳንዱ ሰውነታችን ላይ አሁን እንግዲህ በዚህ ቪዲዮ ላይ እንደተመለከታችሁት ገና ሳምንት እንኳን አለ በሳምንት ውስጥ ነው 5 ዓመት ቆይቷል። ግን ደግሞ የሆነ ጊዜ ላይ ደግሞ እየሰፋ የሆነ ቦታ ላይ ከፍ ብሎ ታገኙታላችሁ ማለት ነው። አንዳንዴ እንደ ዶት ጠብ የሚል ነገር ይመለከታል። ከዛ እናንተ ይህንን ወስዳችሁ ሐኪም ቤት ትሄዳላችሁ። ሐኪም ቤት ስትሄዱ የቆዳ በሽታ ነው የቆዳ እንዲህ ነው ትባላላችሁ። መድኃኒት የለውም። ትቀባላችሁ፣ ትለቀለቃላችሁ፣ ገንዘብ ታወጣላችሁ። ምንም አይነት መፍትሄ ሳታገኙበት እድሜ ዘመናችሁን ትጨርሱበታላችሁ ማለት ነውና አስተውሉ ውድ ቤተሰቦች። በዚህ ለሚፈተኑ ሰዎች ይህንን ቪዲዮ ሼር ልታደርጉ ይገባል። ብዙ ሰዎች አሁን በዚህ ሰዓት ላይ ይህንን ድምፅ ሊሰሙ ይገባል። ውድ ቤተሰቦች አንዳንዴ ሳናውቃቸው ሳንረዳቸው ዝም የምንላቸው ነገሮች እድሜ ዘመናችንን ብዙ ዋጋ ያስከፍሉናል። ውድ ቤተሰቦች በጣም ልንጠነቀቅ ይገባል። በዚህ ጉዳይ የምትቸገሩ ሰዎች የግዴታኛ መምህር አባታችን መልአከ መንክራት ጋር ነው አላልናችሁም። ቤታችሁ ጸሎት ቦታ አዘጋጅታችሁ ራሳችሁን ፈትሹ። ጸበል እየገባችሁ በአግባቡ በሰውነታችሁ በህይወታችሁ ውስጥ ያደፈጠውን ጠላት ለዩ። እኛ መምህር አባታችን መልአከ መንክራት ጋር ነው አላልንም። ቄስ ሄኖክ ተፈራ ጋር ሄዶ አላልንም። ቄስ ሄኖክ ወልደ ማርያም ሄዶ አላልንም። መምህር ተስፋን አናግሩ። እኛ እንደዛ አይደለም እያልን ያለ ነው። ነገር ግን የአጋንንትን ሴራ እወቁበት፣ ንቁበት ነው እያልን ያለ ነው። አስተውሉ ውድ ቤተሰቦች። የሰውነታችንን ከለር እየቀየረ ሙሉ በሙሉ ነጭ ሆነን እንድንጓዝና እንድናፍር እንድንሸማቀቅ እቺ ልጅ እንግዲህ ተመልከቷት ውድ ቤተሰቦች። ስትመለከቷት እናት ትመስላለች አይደል? አግብታ የምትኖር ልጅ ወለደች ትመስላለች። ነገር ግን አይነ ጥላው ገርግሮ ውስጥ ቁጭ ብሎ ምክንያቱም ሰውነቷን ስለቀየረው ሰውነቷን መልኳን ስለቀየረው ሰውነቷን ነጭ ስላደረገው ወንድ መቅረብ አትፈልግም። ወንዶችን እሷን አይቀርቧትም። ለምን? አይነ ጥላው ውስጧ ምን ሆኗል? ባል ሆኜ ተቀምጫለሁ እያለን ውድ ቤተሰቦች ይህንን ልናስተውል ይገባል። እኛ ይህንን መልእክት የምናስተላልፈው ስለ ሰይጣን ማውራት ሱስ ኖሮብን አይደለም። ስለ አጋንንት መናገር ሱስ ኖሮብን አይደለም። ነገር ግን ምን ይላል መጽሐፍ ቅዱስ? አጋንንትን ተቃወሙት ይላል። ወደ እግዚአብሔር ቅረቡ እኔም ወደ እናንተ እቀርባለሁ፣ አጋንንትን ተቃወሙ ይላል መጽሐፍ ቅዱስ። ስለዚህ አጋንንትን መቃወም ስንጀምር፣ አጋንንትን መዋጋት ስንጀምር፣ በእግዚአብሔር ቃል መዋጋት ስንጀምር በውስጣችን ያደፈጡ አጋንንት በየጊዜው እየተጋለጠ ከስጋችን ከደማችን ይለያል ማለት ነው። አባታችን መልአከ መንክራት ይህንን ነው ያስተማሩ። ይህንን ቪዲዮ እንዳቀርብ ያደረገኝ ምክንያቱም በጣም ብዙ ሰዎች በዚህ ጉዳይ ስለሚቸገሩ ማለት ነው። ሰውነታችሁን ሲጀምር ጠብ የሚል ምልክት ነጭ እያደረገ ነው የሚጀምረው። ልክ አንዳንዶቻችን ቃቁቻ እያልን እናነሳለን። ቃቁቻው ራሱ የቡዳ መንፈስ ነው። ቃቁቻ በራሱ የቡዳ መንፈስ ነው። በነገራችን ላይ ብዙዎቻችን ስለማንረዳው ስለማናውቀው የዛር መንፈስ ነው ቃቁቻ የምንለው ማለት ነው። ሰውነታችንን አደልዞ የተለያየ መልክና የተለያየ ካራክተር ሰጡት። የምትመለከቱት ቃቁቻ የአጋንንት ሴራ ነው። በተለይም የዛር መንፈስ ቡዳ ሲሆን ማለት ነው። ዛር ሆኖ ቡዳ ሲሆን ማለት ነው። እና ከ7 ዓመት በኋላ እንግዲህ የዛር መንፈስ ካልታወቀበት ካልተነቃበት ራሳችንን ቡዳ ሆኖ ይበላናል ማለት ነው። እኛም ብቻ አይደለም ከኛም ሞቶ ልጆቻችንን በአጠገባችን የሚገኙ ሰዎችን ድረስ እስከ መብላት ድረስ ይደርሳል ማለት ነው። እና ይህንን ልንጠነቀቅ ይገባል። ዛሬ በጣም ብዙ ሰዎች በተለይም ወጣቶች ማለት ነው ወጣቶችን አብዝቶ የሚያጠቃ መንፈስ ነው ይሄ መንፈስ። በተለይም እንደዚህ ደግሞ ከእንትን ጋር የተደበላለቀ ነገር ያለባቸውን ሰዎች ይህ መንፈስ በጣም ያጠቃል። በተለይም ደግሞ ከኦርቶዶክስ ወደ እንትን ያስወጣቸዋል፣ ወደ ምንፍቅና ወይም ደግሞ ወደ ፕሮቴስታንቱ ይወስዳቸዋል። ብዙ ጊዜ ይህ መንፈስ በተለይም አዳልሞት የሚመለክበት እንደዚህ ጠቋር የሚመለክበት ቤተሰብ ውስጥ ሌሎችም የዛር አጋንንቶች በተለይም
የሚመለኩበት ቤተሰብ ውስጥ ከሆነ ይህ መንፈስ እነዚህ ነገሮች በማድረግ ከኛ ቤተክርስቲያን ያስወጣና ወደ ፕሮቴስታንቱ አዳራሽ ወስዶ መፍትሄ እንሰጣለን ብለው ሲጸልዩባችሁ እድሜ ዘመናችሁን ትጨርሳላችሁ ማለት ነው። መፍትሄ የምታገኙ እየመሰላችሁ ማለት ነው። ይህ ብቻ አይደለም ደግሞ በህሊናችሁ በስጋችሁ በህሊናችሁ ላይ እየነገራችሁ በየሐኪም ቤቱ እንድትሽከረከሩና የተለያዩ መድኃኒቶችን በእናንተ ሙከራ እንዲደረግ ያደርጋል ማለት ነው። ግን ምንም ማለት መፍትሄ አታገኙም። እስከዛሬ ድረስ እንግዲህ በዚህ ጉዳይ ላይ ሕክምና ቦታ ላይ ነው የተፈወሰ ሰው የለም። ድንገትም ፈውሱ እንኳን ብታገኙ ሰውነታችሁ ላይ ለውጥ ብታገኙ እንኳን አውቆ መንፈሱ በዛ በሚታደርጓት መድኃኒትና በምትጠቀሙት ነገር ላይ እየተደበቀ ነው ማለት ነውና እባካችሁን ውድ ቤተሰቦች እባካችሁ እኛ ይህንን መልእክት የምናስተላልፈው ቢያንስ እንኳን አንድ ሰው እንድድን አንድ ሰው መረጃውን አግኝቶ ራሱን ወደ ቤተክርስቲያን አቅርቦ ከምስጢራት እየተሳተፈ በንስሐ ሕይወት የታጠበ በስጋውና ደግሞ እየታተመ ወደ ቤተክርስቲያን ቀርቦ በጸበል በስግደት በመቁጠሪያ ራሱን እየፈተሸ መንፈሱ በስጋውና በደሙ ውስጥ ያደፈጠውን ለይቶ እንዲያውቀው ነው ይህንን ነገር የምናደርገውና ሁላችንም ልንጠነቀቅ ይገባል። ውድ ቤተሰቦች ሁላችንም በስጋችን በደማችን ያደፈጠውን ጠላት የምናርቀው በመስገድ በመንበርከክ ከክርስቶስ ከአምላካችን ከጌታችን ጋር አብረን በመሆን ከሱ ጋር በመያያዝ ነውና ሁላችንም ይህን ነገር ልንረዳ ይገባል። ስለዚህ በለምጽ በቆዳ ህመም የምትቸገሩ ሰዎች በየቦታው እየሄዳችሁ ገንዘባችሁ አትከስክሱ ባካችሁ። ቡዳ ዛር የሚሰራው በሰውነታችን የብጉር መልክ እያመጣ በተለያየ ነገር የሚፈትንን ቡዳ ዛር ነው። ቡዳ ዛር ወይም ደግሞ የእናት አባቶቻችን ሲመለክ ሲገበር የነበረው የዛሩ መንፈስ ከጊዜያት በኋላ ግብሩን የሚያገኘው እኛን እንደዛ በመቅጣት እኛን በማድረግ ነውና እባካችሁን ይህንን መልእክት የሚታዳምጡ እህት ወንድሞቼ ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ዛሬ በተለይም በአዲስ አበባ ብቻ በቁጥር እንኳን ብናስቀምጠው በጣም ትልቁን ቁጥር ይዞ ይገኛል። እንደዚህ አይነት ሰዎችን እያየን እንገኛለን። ምክንያቱም ስላልነቃን፣ ስላልተረዳን፣ ስላላወቅን ይህ መንፈስ ጊዜውንና ሰዓቱን እየተጠቀመ ብዙ ወጣቶችን ከትዳር ህይወት፣ ከጓደኝነት ህይወት፣ ከቤተሰብ እየለየ ይገኛል። ሳይኮሎጂካሊ የሚሆኑት እነዚህ ሰዎች እንዲጎዱ ምክንያቱም የአይነ ጥላ ሴራ ትልቁ መንገድ ይሄኛው ስለሆነ ማለት ነው። ሰዎችን ማሸማገቅ፣ ሰዎችን ብቸኛ ማድረግ፣ ሰዎችን ከቤተሰብ መነጠል፣ ሰዎችን ከሰዎች ጋር እንዳንግባባ ማድረግ፣ ትዳር እንዲገረገር፣ ትዳር እንዳይኖረን በቃ ይህንን በሙሉ ዘግቶ ማስቀመጥ የአይነ ጥላ ሴራ ነውና ልንጠነቀቅ ይገባል። ይህንን በሰውነታችን ላይ እያደረገ ሰውነታችንን መልኩን እየቀየረ ጠብ ያሉ የተለያየ ነገር በሰውነታችን እንዲወጣ አድርጎ መከራችንን እንድናያደርገናልና እባካችሁን ልንጠነቀቅ ይገባል። ይህንን ቪዲዮ ለምታውቋቸው በለምጽ በቆዳ ህመም ለሚቸገሩ በቆዳ በሽታ ለሚፈተኑ ገንዘባቸውን በየሆስፒታሉ እየሄዱ ለሚበትኑ ይህንን ቪዲዮ ሼር አድርጉ። እየሄዱ ጸበል ገብቶ ራሳቸውን ይፈትሹ። አባታችን መላከ መንክራት ጉባኤ ከጀመሩ ጉባኤ ላይ የመጡ በጸበል ራሳቸውን ይፈትሹ። በቤታቸው የጸሎት ቦታ አዘጋጅተው እየሰገዱ እየቀጠቀጡ መንፈሱን ከስጋቸው መለየት አለባቸውና ይህንን ሁላችሁም ልታደርጉ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። በያላችሁበት እግዚአብሔር አምላካችን ሰላሙን ይላክላችሁ። እንበርታ፣ እንጠንክር። የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። በንስሐ ታጥበን በስጋው ደሙ ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። ይቆየን። አሜን።